ሰላም ጋይስ እንዴት አላችሁ? እንዴት ናችሁ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም እንደተለመደው ኔክስት ዊክ ማርኬት ኤክስፔክቴሽናችንን ምን አይነት ነገሮች ከማርኬት ኤክስፔክት እንደማድረግ ያለውን ነገር አጠቃላይ አብረን የምናይ ይሆናል። ያው ዊክሊ አናሊሲስ ብዙዎቻችሁን እየጠቀማችሁ እንደሆነ ብዙ ነገር እየተማራችሁበት እንደሆነ ፕራይስ አክሽን አንደርስታንድ አድርጋችሁ ብዙዎቻችሁ ትሬድ እየገባችሁ እየላካችሁልኝ ነው ሪዛልታችሁን አጠቃላይ እና ደስ ብሎኛል እንደዚህ አይነት ሪዛልት ስላመጣችሁ። ስለዚህ ያው እናንተን የሚያግዛችሁ ከሆነ መስራት አለብኝ ብዬ ስላሰብኩ ነው በየሳምንቱ እየሰራሁላችሁ ያለው። ስለዚህ እንደተለመደው ሰብስክራይብ ያላደረጋችሁ ልጆች ካላችሁ ሰብስክራይብ አድርጋችሁ ብዙ ሰው ጋር እንዲደርስ ፎር ፍሪ ስለሆነ እያገዝኩ ያለሁት እናንተን ብዙ ሰው ጋር እንዲደርስ እና ብዙ ሰው እንዲማርበት ሰብስክራይብ ላይክ እያደረጋችሁ አካውንቱ ኢንጌጅመንት እንዲኖረው አድርጉ። ያው ኔክስት ዊክ የሰራሁት ዊክሊ አናሊሲስ ላይ ብዙ ነገር ተምራችሁበት አይቻለሁ እና ዛሬም ብዙ ነገር እንደምታገኙበት ተስፋ አደርጋለሁ። ያው ወደ አናሊሲሳችን እንሄዳለን። ያው እንደተለመደው ሁሌም መጀመሪያ የምናየው ምን አይነት ኢኮኖሚካል ኢቨንቶች አሉ የሚለውን ነገር ነው ኔክስት ዊክ ላይ በፋንዳሜንታሉ ማለት ነው። ያው እንደምታዩት ጆብ ኦፕኒንግ አለ፣ ኤንኤፍፒ አለ። ሜጀር የምላቸው ኒውሶች እነዚህ ናቸው እኔ ጋር። ስለዚህ ያው አርብ ኤንኤፍፒ አለን፣ ጆብ ኦፕኒንግ አለን። ከምንም በላይ ግን ያው አርብ ኤንኤፍፒ የወሩ የመጀመሪያ ሳምንት ላይ ነው ኤንኤፍፒ የሚወጣው። ስለዚህ እሱ ኒውስ ትንሽ ሜጀር ሊሆን ይችላል። ከዛ ውጪ ግን ያው ጥሩ ቮሊዩም ይሰጡናል። ግን አቮይድ የምናረጋቸው አይነት በጣም ሃይ ኢምፓክት የሆኑ ኒውሶች አሉ ነው። ስለዚህ ኤንኤፍፒ አርብ አለን ማለት ነው። እሱን ኮንሲደር አድርገን ከዛ ውጭ ያሉት ኒውሶች ግን ስቲል ሬድ ፎልደር ቢሆኑ ራሱ ዳት ማች ማርኬቱ ላይ ኢምፓክት ያመጣሉ ብዬ ማስባቸው ኒውሶች አይደሉም። ስለዚህ እነዚህ ነገሮች ላይ ነው ሞር ፎከስ ማድረግ ያለብን፣ ኤንኤፍፒ ላይ ነው ብዬ አስባለሁ። ስለዚህ ያው ዛሬም ያው ከጎልድ ዩኤስዲ ጂፒኤስዲ እና ዩኤስዲ ጂፒዋይ ምን አይነት ነገሮች እንደምንጠብቅ አብረን የምናይ ይሆናል። ያው እንደተለመደው ሁሌም ዊክሊ አናሊሲሳችን የምንጀምረው ከዲኤክስዋይ ነው። ቢካዝ ያው ዶላር ኢንዴክስ ስለሆነ የዶላርን ቫልዩ ሳናውቅ ዶላር ምን እያደረገ እንደሆነ ሳናውቅ ያው ሌሎች ፔሮች ጋር መሄድ ትንሽ አስቸጋሪ ነው። ከዚህ በፊት እንደሰራሁላችሁ ያው ዶላር ስለሆነ ማለት ነው ዶሚኔት የሚያደርገው ሁሉንም ማርኬት። ስለዚህ ያው የዶላር ኢንዴክስን ለማየት ስንሞክር ሜቢ የምታስታውሱ ከሆነ ይርሊ ካንድሉ በቦዲ ከዘጋ ወይም የተወሰነ ፑልባክ አድርጎ ይዘጋል ብያችሁ ነበረ። ይህን ኤክስፔክት ስናደርግ የነበረው ፕሪቪየስ ዊክ ላይ በሰራሁላችሁ አናሊሲስ ማርኬቱም እሱን አድርጎ ሪጀክት አድርጎ ዘግቶልናል። ስለዚህ ዲስ ዊክ ላይ ስንመጣ እንደምታዩት ቡሊሽ የሆነ ካንድል ነው የሰጠን። ከዛ በኋላ ያው ዴይሊ ላይ ለማየት ስንሞክር እንደምታዩት ማርኬቱ ለወርሎ እየሰራ እየወረደ ነበረ። ይህንን ትሬድ ብሬክ አድርጎልናል። እዚህ ጋር በነበረን በቢጫ ሼድ ባረኩት ኪሌብል ላይ ማርኬቱ ሪያክት አድርጎ ወደ ላይ ወጥቷል ማለት ነው። በቦዲ ትሬንድ ላይ ሆኖ ብሬክ አድርጎ ዘግቶልናል። ስለዚህ ሜቢ ቼክ ካረጋችሁት ይሄኛው ዊክሊ አናሊሲስ ፕሪቪየስ ዊክ የሰራሁት ዊክሊ አናሊሲስ ካያችሁት ሜቢ ይሄ ነገር ግልጽ ነው ብዬ አስባለሁ። ሜንሽን አድርጌላችሁ ነበረ ዲኤክስዋይ እንደሚወጣ እንዳልነው ማርኬቱ ወጥቷል። ስለዚህ ከዚህ በኋላ ዲኤክስዋይ ላይ አትሊስት የተወሰነ ቡሊሽነስ እንጠብቃለን ማለት ነው። ማርኬቱ እዚህ አካባቢ ድረስ ሪያክት ያደርጋል ብዬ አስባለሁ። ይሄንን ብሬክ ካደረገልን ደግሞ ማርኬቱ እዚህ ድረስ የመውጣት ፖቴንሻል አለው። ከዚህ በኋላ ያለው ትንሽ ክሊር አይደለም። እዚህ ድረስ ያለው ግን ያው ሞር ክሊር ነው ማለት ነው። ስለዚህ እንደ መንዝሊ ስንመጣ መንዝሊ ካንድል ከዚህ በላይ በቦዲ ብሬክ ማድረግ ከቻለ ቡሊሽ እንጠብቃለን ኦቨርኦል ሙቭመንቱን ማለት ነው፣ የአመቱን አጠቃላይ ሙቭመንት። አሁን ላይ ግን ያው የተወሰነ ኮንሶሊዴት እያደረገ ስለሆነ ያለው እሱን ኤክስፔክት የምናደርገው ስሪ መንዝ ላይ መጠን ስናይ እንደምታዩት ማርኬቱ ምን ሰጥቶናል? ይሄ ትሬንድ ላይን አለ። ስቲል ይሄ ትሬንድ ላይን ማርኬቱ ሪስፔክት አድርጎታል እንደምታዩት። ስለዚህ አሁን የምንጠብቀው ማርኬቱ እዚህኛው ኪ ሌቭል ድረስ ይሄዳል ብዬ ያስባለሁ በዚህ ወር ውስጥ። ስለዚህ ማርኬቱ እዚህ አካባቢ ይሄደ እኛ ሞር ቡሊሽ የሆኑ ነገሮችን ከማርኬት ኤክስፔክት እናደርጋለን ማለት ነው። እዚህ ድረስ ማርኬቱም እንደዛ እንደሚያደርግ ያው ኮንፊርሜሽን እየሰጠና ያለው ዴይሊ ላይም ጥሩ ካንድል ክሎዝ አለው። ስለዚህ ከዚህ በኋላ ቡሊሽ የሆነ ሙቭመንት ከዲኤክስዋይ እንጠብቃለን ማለት ነው። የተወሰነ ቡሊሽነስ እንጠብቃለን። ክሊር የሆነ ነገርም ስለሰጠን ቡሊሽ የሆነ ሙቭመንት እንጠብቃለን ማለት ነው። ከዛ በኋላ ያው ዩኤስዲ ጂፒዋይ ላይ ለማየት ስንሞክር ዩኤስዲ ጂፒዋይ ያው ከዲኤክስዋይ ጋር ያለው ኮሪሌሽን ተመሳሳይ ነው፣ ወይም ደግሞ ኮሪሌሽናቸው ፖዚቲቭ ነው። ዲኤክስዋይ ሲወጣ ያው ዩኤስዲ ጂፒዋይም ይወጣል ብለናል። ስለዚህ ሁለቱ ተመሳሳይ የሆነ ሙቭመንት ነው ያላቸው። ዩኤስዲ ጂፒዋይ ላይ ሜቢ የምታስታውሱ ከሆነ ከዚህ ጀምሮ ቡሊሽ እንደሚሆን ማርኬቱ ላይ የተወሰኑ ሃይላይቶች ሰጥቻችሁ ነበረ። ከሁለት ወር ከሶስት ወር በፊት እኔም እዚህ አካባቢ ያስኳቸው ፖዚሽኖች አሉ።
ኦልሞስት ቡሊሽ ነው ስንገባቸው የነበረው ሴታፖች ሞስት ኦፍ ታይም። አሁን ላይ ደግሞ ከረንትሊ ማርኬቱ ያለበት ኤሪያ ላይ ሜቢ ፕሪቪየስ ዊክሊም ይሄንን ሴታፕ ሜንሽን አድርጌው ነበረ ዩኤስዲ ጂፒዋይ እንደሚወጣና ያው እንደምታዩት እሱም ወጥቷል። ማየት የምትፈልጉ ልጆች ቼክ ያላረጋችሁት ዊክሊ አናሊሲስ ፕሪቪየስ ዊክ የነበረው ዊክሊ አናሊሲስ ቼክ አድርጉት። አሁን ላይ ከማርኬት የምንጠብቀው ነገር እንደምታዩት ማርኬቱ አፕትሬንድ ላይ ነው ያለው። እንደ ዊክሊም ስናየው አፕትሬንድ ላይ ነው ያለው። መንዝሊ ላይ ፕሪቪየስ ዊክ የነበሩ ይሄ ፕሪቪየስ መንዝ ላይ የነበሩ ሪጀክሽኖች አሉ ማርኬት ላይ። እነሱ ሪጀክሽኖች ብሬክ አድርጎ ማርኬቱ አትሊስት እዚህ አካባቢ ድረስ የመሄድ ፖቴንሻል አለው ብዬ አስባለሁ። እዚህ አካባቢ ድረስ ሪያክት ያደርጋል ብለን ጠብቀዋለን ማለት ነው። ይሄን ማርኬት ያን ነገር የሚሰጠን ከሆነ ሞር ኮንሲደር አድርገን እሱን ትሬድ ለማድረግ እንሞክራለን ማለት ነው። ኦቨርኦል ግን ማርኬቱ እዚህ አካባቢ የመምጣት ፖቴንሻል አለው ብዬ አስባለሁ። እሱን ነገር ኤክስፔክት እናደርጋለን። እንደምታዩት ቀይዋ ሌብል ማይነር ሬዚስታንስ ኤሪያ ናት። ፕሪቪየስ እዚህ አካባቢ የነበሩ 2004 ላይ የነበሩ ሬዚስታንስ ኤሪያዎች ናቸው። ማርኬት እነሱ ኤሪያዎች ላይ ሪያክት ለማድረግ እየሞከረ ነው። ነገር ግን እንደ ዴሊ ስንመጣ እዚህ ጋር ምን አለ እንደምታዩት ይሄኛው ኢንገልፍ ካንድል አለን። እቺኛዋ በቢጫ ሼድ ያረኳት ኪ ሌብል አለችን። እቺን ኪ ሌብል ፎርወርድ ላይ ሄደን ለማየት ስንሞክር ማርኬቱ በተደጋጋሚ እንደምታዩት እዚህ አካባቢ ከዚህ በኋላ ብዙ ኤሪያዎች ላይ እንደምታዩት እዚህ አካባቢ ከዛ እዚህ አሁን ደግሞ ያለበት እዚህ ኤሪያ ላይ ሪያክት ለማድረግ እየሞከረ ነው። ስለዚህ ይሄ ስትሮንግ የሆነ ኪ ሌብላችን ነው ማለት ነው። ይሄን ኪ ሌብል ተጠቅመን ማርኬት ላይ አሁን ላይ ልናያቸው የምንችላቸው ሴታፖች አሉ። እንደምታዩት ከታች ማይነር የሆነ ሬዚስታንስ ኤሪያ አለ። ወደ 1 አወር ወርደን ስናየው እንደምታዩት ይሄኛው ኤሪያ ማርኬቱ ላይ አሁን ሪያክት እያደረገ ያለው ኮንሶሊዴት እያደረገ ያለው ሁለቱ ኤሪያ ላይ ነው። ቅድም በቢጫ ሼድ ያደረኩት ስትሮንግ ኤሪያ ላይ እና ከታች ያለ ማይነር ኤሪያ ላይ ኮንሶሊዴት ለማድረግ እየሞከረ ነው ማርኬቱ። ስለዚህ አይ ቲንክ ክሊር የሆነ ነገር አለ የዩኤስዲ ጂፒዋይ ላይ። ስለዚህ ሞር ፎከስ የምናደርገው የዩኤስዲ ጂፒዋይ ላይ ነው። ከዚ ይሄ ሌብል ብሬክ ተደረገ ማለት ማርኬት የመውጣት ፖቴንሻል አለው እዚህ ሌብል ድረስ ቢካዝ አፕ ትሬንድ ላይ ስለሆነ ያለው ማርኬቱ። ይቺ ሌብል ናት አሁን በቢጫ ሼድ ያደረግናት ወይም ደግሞ በቁጥር ለመግለጽ ያክል 56915 እና 156968 አካባቢ ያለው ኪ ሌብል ማለት ነው። ሞር ክሊር የሆነ ነገር ይሰጠናል። ስለዚህ ይሄ ኤሪያ በቦዲ ብሬክ የሚያደርግልን ከሆነ ከዚህ በኋላ የቡሊሽ ሴታፖችን ለማየት እንሞክራለን ማለት ነው። ጥሩ ሴታፕ የሚፈጠር ይመስለኛል። ስለዚህ ማርኬት እንደተከፈተ ይህንን ነገር ኮንሲደር አድርገን እዚህ አካባቢ ያለውን ነገር አይተን ትሬዶችን ለመግባት እንሞክራለን። አይ ቲንክ የዩኤስዲ ጂፒዋይ በደንብ ፎከስ የምናደርግበት ፔር ይሆናል ብዬ አስባለሁ። ዲስዊክ ላይ ክሊር የሆነ ነገር ስላለው ማለት ነው። እንደምታዩት ይቺን ኤሪያ ማርኬት በምን ያህል መንገድ እንደተጠቀማት እያት ምንም አሁን ያሰመርኩት ነገር የለም። ፕሪቪየስ ዊክ ላይ የምትሄዳችሁ ብታዩት ይሄ ላይን አለ። ስለዚህ ማርኬቱ በደንብ ነው ሪያክት ያደረገበት። እነዚህን ሌቭሎች መለየታችን እኛ ኔክስት ለምንገባቸው ትሬዶች ሞር ፕራይስ አክሽንን ለመረዳት ኮንፊደንት ይሆነናል ማለት ነው። ስለዚህ እናንተም እነዚህ ሌቭሎች አይደንቲፋይ ብታደርጉ ኦልሞስት አሁን ለምሳሌ ማርኬቱ እንደምታዩት ይህን ሌቭል ያሰመር ነው ኦልሞስት ከመቼ ጀምሮ መሰላችሁ? ከኖቬምበር 24 ጀምሮ ስቲል ግን እየተጠቀምነው ያለ ነው። ስለዚህ እንደዚህ አይነት ኪ ሌቭሎችን ማወቃችን ፒዩር የሆነ ፕራይስ አክሽን አንደርስታንድ ለማድረግ እና ሴታፖችን ለመግባት ጥሩ የሆኑ ኳሊቲ ያላቸውን ሴታፖች ለመግባት ይረዳናል ማለት ነው። ስለዚህ አሁን ኤክስፔክት የምናደርገው ማርኬት ይህን ኤሪያ በቦዲ ብሬክ ካደረገልን በኋላ ሴታፖችን እንዲሰጠን ነው ማለት ነው የምንፈልገው። ያው ይሄ ኤሪያ በቦዲ ብሬክ ከተደረገልን በኋላ ሴታፖችን እንፈልጋለን። አይ ቲንክ ለእናንተም አሪፍ እንደ ሲግናል እንድትወስዱ ሳይሆን ጀስት አጠቃላይ ከምን አንግል ነው የምንጠብቀው የሚለውን ነገር ነው። ከዚህ ዊክሊ አናሊሲስ እንደዚህ ብዬ ብቻ መሄድ አልፈልግም። የምገባቸውን ትሬዶችም ያው ለእናንተ እዚህ ጋር መግለጽ ስላለብኝ ማለት ነው። ስለዚህ እዚህ ጋር ሴታፕ ይኖረናል ማለት ነው። እናንተም ቼክ አድርጋችሁት ጥሩ ሪዛልት አግኝታችሁ እንደምትልኩልኝ ተስፋ አደርጋለሁ። ያ የዩኤስዲ ጂፒዋይ ላይ ክሊር የሆነ ነገር አለ። ማርኬት ግን የሚሆነው ምንድነው ይሄን ኤሪያ በቦዲ ብሬክ ማድረግ ከቻለ ብቻ ነው። ብዙዎቻችሁ ፌክ አውት ማኒፑሌት ትደረጋላችሁ። በዊክ ማርኬቱ ከወጣ በኋላ ድጋሚ ወደ ሬንጅ ሲገባ እናንተ ማኒፑሌት ትደረጋላችሁ። ስለዚህ እዚህ ጋር ምንድነው የግድ ቦዲ ክሎዙን መጠበቅ አለብን። እዚህ ጋር የሆነ ማርኬት በቦዲ ወጥቶ ክሎዝ እስኪያደርግ ድረስ መጠበቅ መቻል ይኖርብናል ማለት ነው። ከዛ በኋላ ነው ሴታፖችን ለመግባት ሞክረው። ስለዚህ እሱን ኮንሲደር አድርጋችሁ ትሬዶችን ለመግባት ሞክሩ። ይሄ ጀስት ዊክሊ አናሊሲስ ብቻ አይደለም፣ ፕራይስ አክሽንም በዛው የኔ ሞዴል አንደርስታንድ ልታደርጉት ብዙ ነገሮችን እያልኳችሁ ነውና በዛ አንጻርም እዩት። ሌላኛው ያው ከዚህ ጋር ተያይዞ ዩሮ ላይ የተወሰኑ የምናያቸው ነገሮች አሉ።
DXY ላይ ቡሊሽ ከጠበቅን ዩሮ ላይ ደግሞ ቤሪሽ ነው የምንጠብቀው ቢካዝ ኮሪሌሽናቸው ተቃራኒ ስለሆነ። ግን ያው DXY ላይ ቡሊሽ ስለጠበቅን ብቻ ሳይሆን ዩሮ ላይ ያለው ፕራይስ አክሽን ቤሪሽ ሆነ ሞመንት ስለሆነ የሚያሳየን ማለት ነው። ቅድም ተመሳሳይ ናቸው ኮሪሌሽናቸው ስላችሁ እንደምታዩት DXY ሎወር ሎ እየሰራ ወርዶ እዚህ ጋር ትሬንድ ላይኑን ብሬክ አድርጎልናል። ይሄ ማለት የቤሪሽ ትሬንዱን ብሬክ አድርጎታል። ዩሮ ጋር ደግሞ ስንመጣ ምን አደረገ? ሃየር ሃይ እየሰራ ወጣ፣ የቡሊሽ ትሬንዱን ብሬክ አደረገው። በተቃራኒ ሆኖ ኮሪሌሽናቸው ተመሳሳይ ነው። ተቃራኒ ኮሪሌሽን ያላቸው ግን ፕራይስ አክሽናቸው አንዱ ቡሊሽ ሲሆን አንዱ ቤሪሽ ነው የሚሆነው ማለት ነው። ፒውር የሆነ ኮሪሌሽን ያላቸው። ስለዚህ እንደምታዩት እቺ በቢጫ ሼድ ያደረግናት ኤሪያ ማርኬት ተደጋጋሚ ሪያክት እያደረገባት የነበረችው ኤሪያ ናት። ማርኬት እንደ ሪጀክሽን ሲጠቀማት የነበረ ኤሪያ ናት። ስለዚህ አሁን ከረንት ላይ ያለው ማርኬቱ እዛ ኤሪያ ላይ ነው። ስለዚህ አሁን እዚህ ጋር እቺ በስዕል ያስቀመጥኩላችሁ እንደዚህ አይነት በቦዲ ክሎዝ የምታደርግ አይነት ካንድል ስቲክ ከሰጠን እንደዚህ አይነት ኢንግል ካንድል ከሰጠን ከዛ በኋላ ኮንፊርም ያደርገናል ማለት ነው። እቺ በቢጫ ሼድ የተደረገች ኤሪያ ብሬክ የምትደረግ ከሆነ እንደምታዩት ማርኬቱ ሃየር ሃይ እየሰራ እየወጣ ነበረ። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ። ስለዚህ ምን ያደርጋል? አሁን ለፈርስት ታይም ይመጣና ምን ያደርጋል? እዚህ ጋር ሃየር ሎውን ይሄን ብሬክ ያደርግና ምን ይፈጥራል? ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እያለ ማርኬት ስትራክቸር ሽፍት እንዲሰጥ ነው፣ ደግሞ አጠቃላይ ትሬንዱን እንደሚቀይር እናውቃለን። ስለዚህ እዚህ ኤሪያ ላይ በቢጫ ሼድ የተደረገችው ኤሪያ በቦዲ ብሬክ ተደረገች ማለት እዚህ ጋር የነበረችውን ስትሮንግ ሰፖርት ኤሪያ ብሬክ አረጋት ማርኬቱ። ከዛ ይችኛዋን ማይነር ሬዚስታንስ ኤሪያ ማለት ሰፖርት ኤሪያ ብሬክ ያረጋታል፣ ኢንገልፍ አረገልን ማለት ነው። ከዛ በኋላ ፒውር የሆነ ፕራይስ አክሽን ይሰጠናል ማለት ነው፣ ክሊር የሆነ ፕራይስ አክሽን። ስለዚህ አሁን ላይ ማርኬት ላይ የሚጠብቀው ይችኛዋ ማይነር እና ይችኛዋ ሜጀር ሰፖርት ኤሪያዎች ብሬክ እንዲደረጉ ነው። ከዛ በኋላ ክሊር የሆነ ነገር ከማርኬት ይሰጠናል ማለት ነው። ይህንን ያስቀመጥኩላችሁ ለእናንተ ለማሳየት ነው። እንደዚህ አይነት ካንድል ስቲክ ነው የምንጠብቀው እዚህ ጋር። እንደዚህ አይነት ካንድል ስቲክ ማርኬቱ ክሬት የሚያደርግልን ከሆነ ሴታፖችን ቴክ ለማድረግ እንሞክራለን ማለት ነው። በቦዲ የዘጋ ቦዲ ነው የምናየው። ስለዚህ ሰኞ ይሄ ቦታ በቦዲ ብሬክ ከተደረገ ከዛ በኋላ ማርኬቱ የመውረድ ፖቴንሻል አለው። እንደምታዩትም ለምሳሌ ዊኪ ላይ ይቺ በቀይ ማለት በጥቁር ሌብል በላይ ነው ሼድ ያረኳት ኤሪያን ማርኬት ሪስፔክት አድርጎ ነው ሪጀክት ያደረገው። ይቺ ኤሪያ እንደምታዩት ሪስፔክት ተደርጋለች። በጥቁር ሼድ ያረኳት ኤሪያ ማርኬት ሪስፔክት አድርጎ ሪጀክት አድርጎባታል። ዴሊ ላይም ስንመጣ ምን አለ? ይሄኛው ቶፕ ዳውን ፕሪቪየስ ዊክ ላይ የነገርኳችሁ ሄድ ኤንድ ሌፍት ራይት ሾልደር ማርኬቱ ሰጥቶናል ማለት ነው። ምን አረገ ማርኬቱ? ሌፍት ሾልደር ራይት ሄድ። ከዛስ አሁን ደግሞ ማርኬት ያለበት ኤሪያ ላይ ራይት ሾልደር ሰጠ ማለት ነው። ይሄ ማለት እዚህ ጋር ምን ክሬት አደረገልን ማለት ነው? እቺን ኤሪያ ክሬት አደረገልን። እቺ ኤሪያ ማለት የት ጋር ናት? እቺኛው ኤሪያ ማለት ነው እንደምታዩት ማርኬት ላይ እቺኛው ኤሪያ። ስለዚህ ማርኬት ምን አደረገ? እዚህ ጋር መጣ። እንደምታዩት እቺኛዋን ሌብል ነው የፈጠረልን። አሁን ከረንትሊ እዚህ ጋር የተፈጠረችውን ነገር ማርኬቱ የት ጋር ፈጠረልን? እዚህ ጋር ፈጠረልን ማለት ነው እንደምታዩት። ስለዚህ አሁን ማርኬቱ እዚህ ጋር ፑልባክ አድርጎ ወረደ። አሁን ብዙ ነገሮች ለቤሪሽ እንደሚሆኑ ያመለክተናል። ስለዚህ የምንጠብቀው ምንድነው? እቺኛው ኤሪያ በቦዲ እዚህ ጋር ብሬክ ስታደርጋት እቺን ኤሪያ ከዚህ በኋላ ሴታፖችን ፈልገን ቤሪሽ ሴታፖችን ቴክ ማድረግ እንችላለን ማለት ነው። አይ ቲንክ ክሊር ነው ብዬ አስባለሁ። እኔም ጥሩ ነገር እጠብቃለሁ ዲስ ዊክ ከዩሮ ዩኤስዲ ክሊር የሆነ ነገር ስለሰጠን ማለት ነው። ይሄን ሄድ ሌፍት ራይት ሾልደር ሪስፔክት ስላደረገልን ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ስለ ፌክ አውቱን በዛው አንደርስታንድ ታረጉ ነው ይሄን ነገር እንትን እያልኳችሁ ያለሁት። ሙሪያ የኔ ሞዴል ነው እዚህ ላይ ኤክስፕሌን ለማድረግ እየሞከርኩ ያለሁት ዊክሊ አናሊሲስ ብቻ ሳይሆን። ስለዚህ ሜቢ የምታስታውሱ ከሆነ ፕሪቪየስ ዊክ ላይ ማርኬት እዚህ ሌቭል ላይ ሲመጣ ሪጀክት አድርጎ እንደሚወርድ ነግሬያችሁ ነበረ። ይሄን ዊክሊ አናሊሲስ ያያችሁ ልጆች ካላችሁ ነግሬያችሁ ነበረ። ያ ነው ሀፕን ያደረገው። እንደምታዩት ማርኬቱ ወርዷል። ቤሪሽ ሆነ ሙቭመንት ነው የነበረው። ማርኬቱ እዚህ ጋር ነው የነበረው። ከዚህ ነው ሪጀክት አድርጎ የመጣው። ይሄንን ሙሉ ሳምንት ፕራይስ አክሽን ካወቃችሁ ያው ሌላ ምንም የሚያስፈልግ ነገር የለም ትሬዲንግ ላይ ይሄ ነውና እንደምታዩት እዚህ ላይ ነበረ። አሁን ሪጀክት አድርጎ እዚህ ጋር ደርሷል። አሁን ደግሞ ኤክስፔክት የምናደርገው ይሄን በቦዲ ክሎዝ አድርጎ እንዲወርድ ነው ማለት ነው። ስለዚህ እነዚህ ነገሮች ማየታችሁ እንደ ዊክሊ አናሊሲስ ብቻ ሳይሆን ፕራይስ አክሽን ምን ያህል እንደሚሰራ ኮንፊደንት ይሆናችኋል ማለት ነው። ስለዚህ ሴታፖችን ከገባው በኋላ እኔም መጥቼ እንደዚህ ነው እዚህ ጋር ገብቼው እዚህ ጋር ወጥቼው ብላችሁ ጥቅም የለውም ብዬ ስለማስብ መጀመሪያ የምጠብቀውን ነገር ነው ኤክስፔክቴሽን ማሳወቅ ያለብኝ ብዬ ስለማምን ነውና ይሄን ይመስላል ዩኤስዲ ላይ የሚጠብቀው ነገር። ጂፒኤስዲ ላይ ደግሞ ዳትማች ክሊር የሆነ ነገር የለም። አሁን ላይ ተመሳሳይ ነው የምታቸው ከኢሮ ጋር ቤሪሽ ነው እሱም ሊሆን የሚችለው።
ከዲኤክስዋይ ጋር ደግሞ ተቃራኒ ሞመንት ነው ያላቸው። እንደምታዩት ማርኬቱ ሃየር ሃይ እየሰራ ነበር እየወጣ የነበረው። እቺን ኪ ሌቭል በደንብ ፎከስ አድርጋችሁ ያው ማርኬት እዚህ አካባቢ በተደጋጋሚ ሪጀክት እያደረገ ነበረ። እዚህ አካባቢ በተደጋጋሚ እዚህ ጋም ከዛ ደግሞ አሁን ያለበት ኤሪያ ላይ እዚህ ሌቭል ላይ በደንብ ማርኬቱ ሪጀክት አድርጎባቸዋል። እነዚህን ኤሪያዎች ፕራይስ አክሽን ምን ያህል ፒውር እንደሆነ ታውቁ ነው እኔ የምላችሁ። እንደምታዩት እዚህ ጋር ምን ያህል ሪጀክት እንዳደረገበት እዚህ ጋር ሌቭሎቹን ያያችሁ። ከዚህ በኋላስ ማርኬት ላይ የምንጠብቀው ምንድነው? ፎርወርድ ላይ ወርደን የተወሰኑ ነገሮችን ለማየት ስንሞክር ይሄ ኤሪያ ኦልሬዲ እዚህ ደርሷል። እዚህ ድረስ ይመጣል ብያችሁ ነበር። ማርኬቱ ግን እዚህ ድረስ ነው የወረደው። እኛ ካሰብነው በላይ ወርዶ ነበረ። አሁን ላይ ደግሞ የምንጠብቀው ማርኬቱ ሰኞ እንትን በሚልበት ሰዓት እቺኛዋን ከታች ያለችዋን እንደምትባት እዚህ ጋር ስትሮንግ የሆነች ማይነር ሬዚስታንስ ኤሪያ አለች። ስለዚህ እሷን ኤሪያ ማርኬት ብሬክ አድርጓል በቦዲ። ከዛ በኋላ ሴታፖችን ካሉ ለመግባት እንሞክራለን ማለት ነው። ግን ያው ዩኤስዲ እና ጂፒኤስዲ ተመሳሳይ ሞመንት ስላላቸው ሞር ክሊር የሆነ ነገር ዩኤስዲ ላይ ስላለ እዛ ላይ ፎከስ ብታደርጉ አሪፍ ነው። ግን ያው ጂፒኤስዲ የሞርድ ፖቴንሻል አለው ብዬ አስባለሁ። ትሬንድ ላይኑ ኦልሬዲ እንደምታዩት ይሄ ትሬንድ ላይን ብሬክ አልተደረገም ገና ጂፒኤስዲ ላይ። ስለዚህ አሁን ማርኬቱ ሲመጣ ምን እንዲያደርግልን ኤክስፔክት የምናደርገው አንደኛ ይሄ ሌቭል ብሬክ ያደርጋል፣ ሁለተኛ ትሬንድ ላይኑም አብሮ ብሬክ ያደርግልናል ማለት ነው። ስለዚህ ከዛ በኋላ ሴታፖችን እንጠብቃለን ማለት ነው። ጂፒኤስዲ ላይም ቤሪሽ የሆነ ነገር እንጠብቃለን ማለት ነው። ከረንትሊ ግን አሁን ያለበት ሌቭል ምንድነው? ኪ ሌቭል ነው። በቦዲ ብሬክ አላደረገም። ዴይሊ ላይ ሪጀክት አድርጎ ነው የተመለሰው። ስለዚህ እዚህ ጋር እንደምታዩት ቦት ሳይድ ሪጀክሽን ነው ያለው። ከላይም ሪጀክት አድርገ ካንድል አለ፣ ከታችም ሪጀክት። ለዛ ሞር ኮንሶሊዴት ሊሆን ይችላል እንደዚህ አይነት ነገሮች ሲፈጠሩ። ግን ያው የተወሰነ ቤሪሽ የሆነ ሙቭመንት ከዩሮ እንጠብቃለን ማለት ነው። ማለት ከጂፒኤስዲ ዩሮ ላይም ቤሪሽ ነው የምንጠብቀው። ዩሮ ሞር ክሊር ነው ማለት ነው። ያ ሁላችሁም የምትጠብቁት እና ያስበናል። ጎልድ ላይ ያው ዊክሊ ላይ ለማየት ስንሞክር ኦልሬዲ ያው ማርኬቱ ፑልባክ አድርጓል። ፑልባክ ማድረጉ ጥሩ ነው። ሞር ከዚህ በላይ ፑልባኮች ይኖራሉ ብዬ አስባለሁ። ቢካዝ ያው ይሄ የርሊ ካንድሉ እንደምታዩት በጣም ማሲቭ የሆነ ሙቭመንት ነው። እስከዛሬ ታይቶ የማይታወቅ አይነት የርሊ ካንድል ነው ክሬት የተደረገው። ስለዚህ እዚህ ጋር ምኖች አሉ ማለት ነው፣ ጋፖች አሉ ወይም አለመመጣጠን አለ። ስለዚህ ኦቨርኦል አሁን ዛሬ ነገ ምናምን እስከሚቀጥለው ሳምንት ሳይሆን አመቱን ፕሬዲክት ስናደርግ የተወሰነ ያክል ማርኬቱ የመውረድ ፖቴንሻል አለው። ቢካዝ ፑልባክ ነገር ያስፈልገዋል ብዬ ስለማምን ማለት ነው ማርኬቱ። ይሄ አሁን የየርሊ ቦል ምናምን ነው እንጂ የሆነ እስከዛሬ 15 ቀን ወይም ምናምን ያለ ፕራይስ አክሽን አይደለም እያወራ ያለው። ስለዚህ እሱን ነገር ኤክስፔክት እናደርጋለን። ከረንትሊ ግን ያለውን ነገር ክሊር ለማድረግ ያክል እንደምታዩት ማርኬት እዚህ ኤሪያ ላይ ፑልባክ አድርጓል፣ ተመልሷል። የዘጋው ካንድል ለቡሊሽ የምንጠብቅ ከሆነ የተወሰነ ሪጀክት አድርጎ በቦዲ ወደ በደንብ ቢዘጋ አሪፍ ነበረ። አሁን ያለበት ኤሪያ ላይ እነዚህ ስትሮንግ የሆኑ ኪሌብሎች አሉ። ዴይሊ ላይ ስንመጣ እንደምታዩት ማርኬት ይህን ትሬንድ ላይን እያከበረ ነው። እንደምታዩት አፕ ትሬንድ ላይን ያለው ማርኬት እዚህ ጋር ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ እየወጣ ነው። ሃየር ሃይ ሃየር ሎ አሁን ድጋሚ ሃየር ሃይ ይሰራል የሚለው ነገር ያው ኦል ታይም ሃይ ስለሆነ እሱ ነገር ለማየት እንሞክራለን። ቅድም ጂፒኤስዲ ላይ ያነሳውላችሁ ሐሳብ ግን ያው እዚህ ጋርም ኮንሲደር ለማድረግ እንሞክራለን ማለት ነው። ያም ሐሳብ ምንድነው? እንደምታዩት ማርኬት እዚህ ጋር ቦት ሳይድ ሪጀክሽኖች አሉት። ከታችም ማርኬት ቺንክ ሌብል ነክቶ ሪጀክት አድርጓል፣ ከላይም እዚህ ደርሶ ሪጀክት አድርጓል። ይሄ ማለት ነው ቦት ሳይድ ሪጀክሽን ያለው። ቦት ሳይድ ሪጀክሽን ሲሆን ማርኬት ላይ ምንድነው የምንጠብቀው? ኮንሶሊዴት። ይሄ ኮንሶሊዴት ብዙም የሚገርም ነገር አይደለም። ቢካዝ ማርኬቱ የምታስታውሱ ከሆነ ፕሪቪየስ ዊክ ላይ ኦልሞስት በአንድ ቀን ብቻ 2000 ምናምን ፒፕስ ነው የወረደው። 2400 2500 ፒፕስ ነው በአንድ ቀን ዳምፕ ያደረገው። ይሄ የሰኞ ካንድሉ ማለት ነው የምታስታውሱ ከሆነ ሰኞ ዕለት የተፈጠረው ካንድል። ስለዚህ ከዛ በኋላ ማርኬቱ የተወሰነ ኮንሶሊዴት እያደረገ ነው ከሰኞ ዕለት ዳምፕ በኋላ። ይሄ ማሲቭ የሆነ ሙቭመንት ከነበረ በኋላ 2000 ምናምን ፒፕስ ከወረደ በኋላ ማርኬቱ አኩሙሌት እያደረገ ነው፣ ወይም ደግሞ ኦልሬዲ እዚህ ጋር ስፔንድ ያደረገው ሊኩዊዲቲ አለ፣ ብዙ ሊኩዊዲቲ አውጥቷል። ከዛ በኋላ ምን እያደረገ ነው? አሁን እያጠራቀመ ነው ሊኩዊዲቲ። ማርኬት የሚንቀሳቀሰው ምን በማድረግ ነው? ሊኩዊዲቲ አንተ በማድረግ ሊኩዊዲቲ ጀነሬት በማድረግ በፒዲአር እና ይሄ ፕሪሚየም ዲስካውንት የምንለው ኮንሰፕት ማለት ነው። በፒዲአር እና ያው ሊኩዊዲቲ ጀነሬት በማድረግ ነው። በእነዚህ ሌብሎች ነው የሚንቀሳቀሰው ማለት ነው ማርኬቱ። ስለዚህ እነዚህ ሌብሎች ደግሞ አንደርስታንድ ካደረግናቸው እኛ ያው አሁን ለምሳሌ ማርኬቱ ኤክስፓንድ አድርጓል፣ በጣም ቮሊዩም አውጥቷል፣ ስፔንድ አድርጓል።
ከዚህ በኋላ ምንድነው የሚያደርገው? የተወሰነ ኮንሶሊዴት ያደርጋል። ኦልሬዲ ኮንሶሊዴት አድርጓል። ስለዚህ ቅድም የነገርኳቸው አሁን ይሄ ቦት ሳይድ ሪጀክሽኖች አሉ። ይሄ የምታስታውሱ ከሆነ ከተወሰኑ ቀናት በፊትም እዚህ አካባቢ የነበረው ኤሪያ ማለት ነው። እዚህ አካባቢ እንደምታዩት ከላይ ይመጣል፣ ሪጀክት ያደርጋል፣ ከታችም ሪጀክት፣ ከላይም ሪጀክት፣ ከታችም ሪጀክት፣ ከላይም ሪጀክት፣ በሁለቱም ቦት ሳይድ ሪጀክሽን ያለው። አሁንም ማርኬት እንደዚህ አይነት ነገር ክሬት እያደረገ ይመስላል። እንደምታዩት እዚህ ደርሶ ነበር፣ ሪጀክት አድርጓል፣ እዚህም ደርሷል፣ ሪጀክት አድርጓል። ስለዚህ የተወሰነ ኮንሶሊዴሽን ፌዝ ላይ ያለ ይመስለኛል። ስለዚህ እንደ ሾርት ተርም ብዙ ትሬዶችን መግባት እንችላለን። ሎንግ ተርም ግን ይሄ ነው ለማለት ባያሳችንን ሁለት አይነት ባያስ ነው ማለት ነው ሊኖርን የሚችለው። እንደምታያቸው እነዚህ ኪሌብሎች አሉ። እዚህ ጋር ያለው ስትሮንግ የሆነ ሳፖርት ኤሪያ አለ፣ እዚህ ጋርም ስትሮንግ የሆነ ሳፖርት ኤሪያ አለ። ማርኬቱ እዚህ ስትሮንግ የሆነ ሳፖርት ኤሪያ ላይ ነው ያለው። እዚህኛው ሳፖርት ኤሪያ ላይ ማርኬት ምን እያደረገ ነው? አሁን እንደምታዩት ሪጀክት አድርጓል። እዚህ ጋር ምን አይነት ነገሮች ክሬት እያደረገልን ነው? ፌክ አውት። ያ ምንድነው? ሄድ ሌፍት ራይት ሾልደር ሰጠን ማለት ነው። ጋር ይሄን የሰጠን ለእናንተ ክሊል ለማድረግ ያክል አይሆፕ ጥሩ ነገር እናገኝበታለን ብዬ ተስፋ አደርጋለሁ። ስለዚህ ያው እዚህ ጋር እንደምታዩት ሄድን ሌፍት ራይት ሾልደር ፓተርን ሰጥቶናል ማለት ነው። ይህን ኤሪያ ማርኬት ብሬክ የሚያደርግ ከሆነ ሞር ማርኬቱ የመውጣት ፖቴንሻል አለው ማለት ነው። አሁን ሄድን ሌፍት ራይት ሾልደር ብዬ በፓተርን ላስይዛችሁ አልፈልግም፣ ግን ጀስት ኮንሰፕቱ እንድትረዱት ነው። እዚህ ጋር ይሄ ማኒፑሌሽን ነው። እዚህ ጋር ሌፍት ሾልደር ራይት ሾልደር፣ እዚህ ጋር ሄዱ አለ። ሄዱ ማኒፑሌሽን ነው። ስለዚህ ማርኬት ከዚህ ማኒፑሌሽን የሚወጣልን ከሆነ ሞር ኮንፊርም ያደርገናል ማለት ነው። ስለዚህ አሁን ቡሊሽ ለመግባት ሞር አሪፍ የሚሆነው ከዚህ ኤሪያ በላይ ነው ማለት ነው። ወይም ደግሞ ይሄ 438 አካባቢ አሪፍ የሆነ ኤሪያ ነው ቡሊሽ ለመግባት። ቤሪሽ ለመግባት ደግሞ ይችኛዋ ኤሪያ ሞር አሪፍ ናት ማለት ነው። ስለዚህ ማርኬቱ ከዚህኛው ኤሪያ በቦዲ የሚወጣልን ከሆነ ቡሊሽ ሴታፖችን እንይዛለን። ካልሆነ ደግሞ ማርኬቱ እዚህ ኮንሶሊዴሽን ውስጥ የሚቆይ ከሆነ አቮይድ ራሳችንን እናደርጋለን። ወይ ደግሞ ቅድም በነገርኳቸው ሄድን ሌፍት ራይት ሾልደር ባልነው ኮንሰፕት ምን አይነት ነገሮችን እንጠብቃለን? ይሄኛው ኤሪያ ማርኬት በቦዲ ብሬክ የሚያደርግልን ከሆነ ስትሮንግ የሆነ ሪጀክሽን ነው። አርብም ከዚህ ሌቭል ላይ ነው ሪጀክት አድርጎ የወጣው። ስለዚህ ከዚህ በኋላ ቡሊሽ መጠበቅ እንችላለን ማለት ነው። ቢካዝ ስቲል ትሬንዳችን ሪስፔክት ስለሆነ የት ላይ ዴይሊ ላይ እንደምታዩት ይሄ ትሬንድ ላይ ሪስፔክት ስለተደረገ፣ ግን ያው ይሄ እዚህ ጋር የሰጠን ካንድል ምንድነው? ሪጀክሽን ነው። ስለዚህ ሞር ኮንፊርም እንዲያደርገን እዚህ ጋር ማርኬቱ በቦዲ ክሎዝ ቢያደርግ ሞር ኮንፊርም ያደርገናል ማለት ነው። ስለዚህ ያው ያንን ነገር ጠብቀን ትሬዶችን ቴክ እናደርጋለን። ሞር ግን ያው ቡሊሽ የሚሆን ይመስለኛል ማርኬቱ ከዚህ ኮንሶሊዴሽን ከወጣ አሪፍ የሆነ ቡሊሽ ሞመንት ይኖራል። ቅድም እንዳልኳችሁ ደግሞ ይርሌ ያለውን ፕሮባክ ላርግ የሚል ከሆነ ከዚህኛው ሳፖርት ኤሪያ በታች ሲወርድልን በቦዲ ከዛ በኋላ ጥሩ ሴታፖችን መግባት እንችላለን ማለት ነው። አሁን ላይ ግን እንደ ዴሊ የተወሰነ ኮንሶሊዴሽን እያደረገ ስለሆነ ቦት ሳይድ ሊኩዊዲቲ ሪጀክሽኖች ስላሉ ሾርት ተርም ትሬዶችን ብቻ ነው መግባት የምንችለው። ያ ማለት ለምሳሌ አሁን እቺኛዋ ኤሪያ የተወሰነች ኪሌብል ናት፣ ስትሮንግ ባትሆንም ማይነር ኪሌብል ናት። ስለዚህ እንደ ኢንትሬትን እዚህ አካባቢ ድረስ ሴታፖችን መግባት እንችላለን ማለት ነው። ነገር ግን ያው እኔ እንደምታውቁኝ ያው ሴታፕ የመጠበቅ ችግር የለብንም። ኳሊቲ ነው ከምንም በላይ ማተር የሚያደርገው ብዬ አስባለሁ። ስለዚህ ይሄኛው ኤሪያ በቦዲ ብሬክ እስኪደረግ እጠብቃለሁ። በመሃል ጥሩ ሴታፖችን ካገኘ ቴክ እናደርጋለን። ስለዚህ ያው በዚህ ዞን ውስጥ እያለ ማርኬቱ የተወሰነ ኮንሶሊዴሽን ሊኖር ስለሚችል እዛ ውስጥ ያለውን ነገር አቮይድ ማድረጉ አሪፍ ነው። ከዛ ግን ከወጣ ሞር ትሬንድ የሆነ ማርኬት ይሆናል። ከዛ በኋላ ከወጣ ሞር ጥሩ የሆኑ ሙቭመንቶች ይኖራሉ ብዬ አስባለሁኝ። እስከ ኦል ታይም አይደረስም ሊሆን ይችላል። ኦልሞስት 1500 ፒፕስ አካባቢ ሞር እነዛን ነገሮች ቴክ ለማድረግ እንሞክራለን ማለት ነው። አሪፍ ነው የሚሆነው ብዬ አስባለሁኝ ከዛ በኋላ ያሉ ሴታፖች። ስለዚህ ያው ጎልድ ላይ የምንጠብቀው ይሄንን ነው። ስለዚህ ያው ሙሉ ለሙሉ ቤሪሽ ነው ብዬ ለማሰብ ኦልሞስት 4276 አካባቢ ማርኬት እሱን ሌብል ብሬክ ካደረገ ሙሉ ለሙሉ ቤሪሽ ይሆናል ብዬ ነው ማሰበው ሳምንቱ። ካልሆነ ደግሞ ያው 4391 አካባቢ ማርኬቱ ያን ኤሪያ ብሬክ ካደረገ ደግሞ ሙሉ ለሙሉ ቡሊሽ የሆነ ሞመንት ከማርኬቱ ኤክስፔክት እናደርጋለን ማለት ነው። ሁሌም ማርኬት ላይ ስንመጣ ክሊር የሆነ በቃ የሆነ አይነት ባያስ መያዝ አይጠበቅብንም። በቃ ቡሊሽ ነው የሚሆነው ቤሪሽ ነው የሚሆነው ብለን ማየት አይጠበቅብንም። እንደ ፕራይስ አክሽን ትሬደር ምንድነው ማየት ያለብን? የፕራይሱ አክሽን ነው፣ ፕራይሱ ምን እያደረገ ነው እንጂ ቡሊሽ ነው ብለን አስበን ማርኬቱ የቤሪሽ ስትራክቸር እየሰጠን ከሆነ ላይክ ለምን ለቤሪሽ አንገባ? ስለዚህ
ባያስ በቃ የግድ ሳምንቱን ስንጀምር ቡሊሽ ነው ቤሪሽ ነው ብለን መወሰን አይጠበቅብንም። ፕራይስ አክሽኑን ማየት መቻል ይኖርብናል ብዬ አስባለሁ። ስለዚህ እዚህ ኪ ሌቭል ላይ ያለው ነገር በደንብ እናያለን። ያ አይ ቲንክ አሪፍ ሳምንት ይሆናል ብዬ አስባለሁ። ዩጄ ላይም ጥሩ ነገር ጠብቃለሁ፣ ጎልድ ላይም ጥሩ ነገር ጠብቃለሁ፣ ኢዩ ላይም አሪፍ ነገር አለ። ሶስቱ ላይ ሞር ፎከስ እናደርጋለን ዲስ ዊክ። ጂፒኤስሲዲ ብዙም አስደሳች የሆነ ፕራይስ አክሽን ስለሌለው ማለት ነው። ስለዚህ ያ በአዲስ ኢነርጂ ሁላችሁም 2026ን ተቀብላችሁታል ብዬ አስባለሁ። ከእናንተ ጋር ብዙ ነገሮችን አብሬ እናንተን ይጠቅማሉ ብዬ ያሰብኳቸውን ነገሮች እንደ ኮሚኒቲ በፋይናንሻልም ይጠቅማሉ ብዬ የማሰባቸውን ነገሮች ለእናንተ እንትን ለማለት እያሰብኩ ነው። ኦልሬዲ ከቲሞቼ ጋር እያወራን ነው። ግን ያው ሳያልቅ እንዲህ ነው ብሎ ማውራት ብዙ እንትን ስለማይል ይጠቅማችኋል ብዬ የማስበውን ነገር ለእናንተ ይዤ እመጣለሁ። ከዚህ በኋላ ኤዱኬሽናል የሆኑ ነገሮችን በ2026 ብዙ ነገሮችን ለእናንተ ይጠቅማሉ ብዬ የማስባቸውን ወደ እናንተ ይዤ እመጣለሁ። እናንተም ደግሞ ያው በዲሲፕሊን በዴዲኬሽን ጥሩ ነገር እንድታመጡ ያው እኔም የማወራው እኔም የማስተምረው ነገር ብቻ ሳይሆን እናንተም የምትረዱበት መንገድ ስለሆነ ዋናው በዲሲፕሊን ጥሩ ነገር ታመጣላችሁ ብዬ አስባለሁ። ይህ ዓመት ከፈጣሪ ጋር ጥሩ ይሆንልናል ብዬ አስባለሁ። ሁላችሁም መልካም እድል። አፕዴት ማድረጋችሁ ነገር ካለ ሰኞ ቴሌግራም ላይ አፕዴት አደርጋችኋለሁ። ላይቭ ገብተን ቴሌግራም ላይ አፕዴት ማድረጋችሁ ይሆናል። ለሁላችሁም መልካም ቀን ይሆንላችሁ።